አንድ ሰው ወጣት ወደ ሞት አካባቢ ሲቃረብ ረሱል ሰለላሁ ዐለይሂ ወሰለም ወደሱ ገቡ ሊሞት አካባቢ ነው የተቃረበው የአላህ መልእክተኛ ገቡና ጠየቁት كيف تجدك ራስህን እንዴት ነው መታየው አሉት ካሁን በኋላ ራስህን ምን ሆነህ ነው ያገኘው ብሎ ሲጠይቁት قال ይህ ወጣትም ምን አለ والله يا رسول الله اني ارجو الله واني اخاف ذنوبي በጌታዬ በአላህ እምላለሁ አንተ የአላህ መልእክተኛ ሆይ የአላህን ረህመት ተስፋ ያደረኩኝ ወንጀሌንና ኃጢያቴን ደግሞ እየፈራሁኝ ነው ራሴን ያገኘሁት በኃጢያቴና በወንጀሌ ፍርሃት ላይ ነኝ የራህመቱን ስፋት ደግሞ ሳየው ተስፋ ያደረኩ ነው ሁለቱም ቀልቤ ውስጥ እየተመላለሱ ነው ሲላቸው فقال رسول الله صلى الله عليه وسلم يا الله መልእክተኛ ምን አሉ لا يجتمعان في قلب عبد في مثل هذا الموطن በእንደዚህ አይነት ስፍራ በእንደዚህ አይነት ሁኔታ ላይ የአላህን ረህመት ተስፋ ማድረግና ኃጢያትን ደግሞ መፍራት በአንድ ባሪያ ልብ ውስጥ በፍጹም አይገኝም إلا أعطاه الله ما يرجو وآمنه مما يخاف ተስፋ ያደረገውን ከአላህ የከጀለውን ረህመቱን ቢሰጠውና ከፈራው ነገር ደግሞ ቢጠብቀው ወይም ደግሞ ሰላም ቢያደርገው እንጂ ከመልካም ስራችን በላይ 10 ጊዜ እጥፍ የአላህ ረህመት ያስፈልገናል ረህመቱ ላይ ነው ልንደገፍ የሚገባው ስራ ላይ እንስነፍ ማለት ግን አይደለም አላህ አልሐሊም ሙኻለፋ ስትፈጽሙ ምድራዊ ህግና ስርዓት ታውቃላችሁ አይደል ከዜብራ መንገድ ውጪ አስፋልትን በእግር ስናቋርጥ የህግ አካላቶች ካዩን ቶሎ ብለው ይመጣሉ ለምን በዜብራ በኩል ማቋረጥ እየቻልክ በዚህ መጣ ይሉና hatta ትግስት የላቸውም ሐሳብ እንኳን እስኪንገልጽ ወዲያውኑ ኢቃማችንን ተቀበለው ሀዊያውን መዝግበው ሙኻለፋ ነው የሚጽፉብን ተመልከቱ ወንጀል እንደሰራ ወዲያው ተይዘን ፍርድ ቤት ነው የምንሄደው በ24 ሰዓት ወይ በ48 ሰዓት ነው ኃይል የሚከፈትብን ከወንጀላችን ጋር ተመጣጣኝ የሆነ ቅጣት ይሰጠናል ምንም ነገር የለም አላህ ግን ያየናል ኃጢያት ስንሰራ ስንናገርም እንደዚሁ ይሰማል ነገር ግን አልሐሊም ታጋሽ ነው ወደሱ እንድንመለስ ነው የሚፈልገው ወዲያውኑ በቅጣት ላውርድ ቢል ገና ኃጢያቱንም ሳንሰራ ማድረግ ይችላል ሁሉንም የሚያውቅ ጌታ ነው ነገር ግን አላህ ይታገሳል ታጋሽነቱ የራህመቱም ነው ሌላው ባህሪው ነው አላህ ታጋሽ መሆኑ አርrahማን ለመሆኑ ትልቅ ማረጋገጫ ነው ታዲያ በዚህ ባጭሯ በጠፊዋ ዱንያ አላህ የዋለልንን ውለታ እንዲህ ቁጥረን የማንዘልቀው ከሆነ የአኺራውስ ኒዕማ ፍጹም ዘላለማዊ የሆነው ማብቂያ የሌለው ዘላለማዊ ኒዕማ ምንድነው የሚታሰበው የአላህ ነፃ ስጦታ ካልሆነ በቀር ሌላ ምን ይባላል አላህ ኒዕማው ጸጋው በባሮቹ ላይ የዋለው እጅግ ብዙ ነው ሰብስክራይብ በማድረግ ቤተሰብ ይሁኑ الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم يزاريو رأساتشن الله لباروچ يالو رحمت الله لباروچ يالو اذنت شرنت من اندمي مسل اطر باله ملكو ነው የሚቀርበው ዓለም ላይ ያለ ፍጥረት በጠቅላላ ሰውም ጂኒውም መላእክቱም እንስሳቱም እጽዋቱም ነፍሳቶች በራሪ አዕዋፋት ጉኡዛንም ነገር በጠቅላላ አንድ ላይ ሁላቸውም በየግላቸው የአላህን ረህመት ለመቁጠር ቢነሱ የአላህን ረህመት ቆጥሮ የሚዘልቅ አንድም ፍጡር የለም ውለታውን የሚመልስ ሳይሆን የረህመቱን ስፋት የጸጋውን ብዛት ቆጥሮ ራሱ የሚዘልቅ መخلوቅ የለም አጠቃላይ ፍጥረት በጠቅላላ የተባለ ሁሉም በየፊናው የኒዕማውን ብዛት ቆጠራ ቢጀምር ማለት ነው የአላህን ረህመት ከመቁጠር ይልቅ በአንድ ኩንታል ውስጥ ያለን የጤፍ ዱቄት መቁጠር እጅግ በጣም ይቀላል ቢያደክምም ቢያሰለችም የሆነ ቀን ማለቁ አይቀርም የአላህን ረህመት ግን የአላህን ጸጋ በባሮቹ ላይ የዋለውን ውለታ ፍጥረታት በጠቅላላ ቢሰባሰቡ ቆጥረው ሊዘልቁት አይችሉም ይሄ ራሱ የአላህ ቃል ነው ጌታችን በሱረቱ ኢብራሂም ምዕራፍ 14 ቁጥር 34 ላይ እንደተናገረው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወአታኩም ሚን ኩሊ ማ ሰአልቱሙ አላህ ማለት ይላል
የናንተ ጌታና አምላክ የሆነው አላህ ማለት ከጠየቃችሁት ነገር ሁሉ የሰጣችሁ ጌታ ነው ምትክንና ተለዋጭን ከናንተ ሳይፈልግ ከጠየቃችሁት ነገር ሁሉ የሰጣችሁ አምላክ ነው ወኢን ተዑዱ ኒዕመተላህ የአላህን ጸጋ የአላህን ውለታ ብትቆጥሩት በእናንተ ላይ የዋለውን ላ ተሕሱሃ አትቆጥሩትም ነው ያለው ቆጥራችሁ አትዘልቁትም ውለታውን ራሱ አሊፍ ብላችሁ ልትመልሱ ይቅርና የኒዕማውን ብዛት ራሱ ቆጥራችሁ አትዘልቁትም ነው ያለው የአላህ ኒዕማ አይቆጠርም ይሄ እንግዲህ የዱንያው ነው ግን ኢነል ኢንሳነ ለዘሉሙን ከፋር ሰው እጅግ በጣም ነፍሱን በዳይና ከሃዲ ነው ይላል ውለታን ይረሳል ከማመስገን እንኳን ይቦዘናል ወጪ የማይጠይቅ ሆኖ ሳለ አላህን ከማመስገን የሚኮራ ነፍሱንም የሚበድል ወሰን አላፊ ነው አላህ ግን ለባሮቹ የዋለውን ውለታ ቆጥራችሁ ራሱ አትዘልቁትም ተመልከቱ እንግዲህ ተቆጥሮ የማይዘለቅ ኒዕማ ነው አላህ ለባሮቹ የዋለው እሱም በዱንያ ላይ ነው ታራ በዚች ባጭሯ በጠፊዋ ዱንያ አላህ የዋለልንን ውለታ እንዲህ ቆጥረን የማንዘልቀው ከሆነ የአኺራውስ ኒዕማ ፍጹም ዘላለማዊ የሆነው ማብቂያ የሌለው ዘላለማዊ ኒዕማ ምንድነው የሚታሰበው የአላህ ነፃ ስጦታ ካልሆነ በቀር ሌላ ምን ይባላል አላህ ኒዕማው ጸጋው በባሮቹ ላይ የዋለው እጅግ ብዙ ነው ዛሬ ታዲያ ስለ አላህ ረህመት ስንናገር የተወሰነ ነገር ትምህርት እንዲሆነን ስለ ጌታችን ፍቅር እንዲገባን እንጂ የአላህን ኒዕማ አንድ ሁለት ብለን መቁጠር እንችላለን ለማለት አይደለም የተወሰነ አላህ ለባሮቹ ያለውን ረህመት እዝነት ርህራሄ በተወሰነ መልኩ እንዲገባን ሁላችንም እንደምናውቀው ከጌታችን ከአላህ መለኮታዊ ስሞች መካከል አንዱና ዋነኛው ስሙ አርራህማን የሚለው ሁሌም አላህ ከሚለው መለክ የተጸውኦ ስሙ ቀጥሎ የሚነሳ ስም ነው አርራህማን በዚህ ስም አላህን መለመን ይቻላል በዚህ ስም ባርነትን ወደሱ በማስጠጋት አብዱራህማን እንባላለን አላህ አርራህማን ነው ምን ማለት ነው ረህመቱ ወይም እዝነቱና ቸርነቱ ፍጡራንን ሁሉ ያካበበ ለሁሉም ያዳረሰ ያመነውንም የካደውንም ጭምር ያካለለን ቸርነትና እዝነት ያለው ጌታ ማለት የአላህ ረህመት ለፍጡራኑ ሁሉ ደርሷል የአላህ ረህመት ያላካበበው ያልደረሰው ምንም ስፍራ የለም ሁሉንም ነገር ያካበበ ረህመት ነው በዱንያ ላይ ለካፊሩ ለሙስሊሙም ጭምር የሆነ ረህመት ነው ዝናብ ሲዘንብ ለአማኞች ብቻ ብሎ የአማኞችን መንደር አይደለም የሚያጠጣው ፀሐይ ሲወጣ የሚያሞቀው ወይም ብርሃኑን የሚሰጠው ያመኑት ሀገር ወይም ያመኑት መንደር ላይ በመሄድ አይደለም መሬትም የምታበቅለው እንደዚሁ ሙእሚኖች ብቻ የሚገኙበት መንደር በመሄድ አይደለም አጠቃላይ በዚህ ዓለም ላይ የምንኖረው የአላህ ረህመት ስፋቱ ነው የሚገርመው ደግሞ ከዚህ ረህመት ውስጥ አንድ ክፍሉ ነው መባሉ ነው አንድ ክፍሉ ሱብሃንአላህ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን አላህ ረህመትን 100 ቦታ ከፈለው ነው ያሉት ለአንድ 100 ቦታ ከፈለው ከዛ በኋላ 99ን እሱ ዘንድ አደረገና አንዱን ብቻ ዱንያ ላይ ያወረደው አንዱን ብቻ ከዚህች አንድ ረህመት የተነሳ ፍጥረታት በተቀላላ እርስ በራሳቸው ይተዛዘናሉ ፈረስ እንኳን የወለደችውን ልጇን በእግሯ ላለመርገጥ ብላ የምትጠነቀቀው ያ የረህመቱ ውጤት ነው ይላል የአላህ የረህመቱ ውጤት ለእንስሳትም ተርፏል ማለት ነው አንዳንድ ጊዜ በፌስቡክ ዓለም እየተመለከታችሁ ዛሬ ሰዎች እርስ በርስ አንዱ ለሌላው ክፉ ጠላት ሲሆን እንስሳዎች ግን መተዛዘን እርስ በርስ መደጋገፍ ጀምረዋል እያላችሁ ኮሜንት ትሰጣላችሁ አይደል የተወሰነ የተለቀቁ ቪዲዮዎችን እየተመለከታችሁ ከየት ያገኙት ረህመት ነው በተለይ አውሬዎች ነብር አንበሳ የመሳሰሉትን ስታዩ በአቅም ደካማ የሆኑ ወይ ገና የተወለዱ እንደ ጥጃ ያሉ ነገሮችን መብላትና ማጥፋት ትተው እንደውም ሲከላከሉላቸው ሲያዝኑላቸው ትመለከታላችሁ ወንድም በወንድሙ ላይ እንዲህ በተጨካከነበት ዘመን እንላለን እነሱን አይተን ረህመቱን ከየት አመጡት
ይሄው ሐዲስ ላይ እንደነገሩን ረሱል ሰለላሁ ዐለይሂ ወሰለም አላህ በዚህ ምድር ላይ ያወረደው ረህመት ነው ለእንስሳ ሁሉ የተረፈ ነው ከዛች ረህመት ነው የሚተዛዘኑት እናት ለልጆቿ ዶሮም ለጫጩቶቿ ማለት ነው እና የአላህን ረህመት ማንም ቆጥሮ ሊዘልቀው አይችልም ነገር ግን በተወሰነ መልኩ መናገር እንችላለን ምን ያህል አዛኝ ጌታ እንደሆነ በተለይ ከኃጢያት ጋር በተገናኘ መልኩ ማለት ነው ሰዎች ሁለት የተሳሳተ ነገርን ስለሚይዙ ከነዚህ ሁለት ነገሮች ልንታረም ይገባል የመጀመሪያዎቹ አይነት ሰዎች ብዙ ጊዜ ምንድናቸው የሰሩትን የኃጢያት ብዛት ብቻ ማየት የሚችሉ የሰሩትን የኃጢያት ብዛት የኃጢያት ክብደት ይቆጥሩና በአላህ ፊት ቆመው በአላህ ፊት ተንበርክከው ይቅርታ መጠየቅ የሚከብዳቸው አሉ ይሄን ሁሉ ወንጀል ሰርቼ ከዚህ በኋላ አላህን ይቅርታ በጠይቀው እንዴት ይምረኛል ይላሉ ይሄን ሁሉ ወንጀል ነው የሰራሁት የኔ ኃጢያት ይቅርታ የሚያስፈልገው ወይም ደግሞ ይቅርታ የሚገባው አይደለም በማለት ተስፋ ወደ መቁረጥ የሚደርሱ ሰዎች አሉ አንደኛው ጥፋት ይሄ ነው አንዳንድ ጊዜ በእህቶች ላይ ጎልቶ ነው የሚታየው እኔ ብዙ ዘመን የተለያየ አይነት ወንጀል ያልሰራሁት አይነት ኃጢያት የለም እና አሁን እንዴት አድርጎ ነው አላህ የሚምረኝ እንዴትስ ይቅርታ በጠይቀው ሊምረኝ ይችላል በማለት ይጨነቃሉ ይጠይቃሉ የተመለከቱት የወንጀላቸውን ግዝፈት ነው የተመለከቱት የኃጢያታቸውን መብዛት ነው የአላህን የራህመት ስፋት ግን አልተረዱትም የጌታቸው የፈጠራቸው የአምላካቸው የአላህ የራህመቱን ስፋት እንዴት እንደሆነ አልተረዱትም ይሄ ችግር የሚያመጣው ነገር አለ ለምሳሌ ተጨባጭ ምሳሌ ነኝ ረሱል ሰለላሁ ዐለይሂ ወሰለም ሰሂህ በሆነ ዘገባ ላይ የነገሩንን ማለት ነው ስለ አንድ በኒ እስራኤል فعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم أبي هريرة عند استلالف لنا رسولاتين صلى الله عليه وسلم من يلالو قال رجل لم يعمل حسنة قط عند ملكام سرابه وتزمنو سرتو يما يوك كإسرائيلاويانش مكاكل ينبر عند سو لموت أكبابي اندهالارو لأهله لبيتسبو لجوجون سبسبنا وصيانو قال ሲያስገባቸው اذا مات فحرقوه እንግዲያው እኔ ካሁን በኋላ መሞቴ ነው ስለዚህ እኔ በመሞት ሰዓት እንድታቃጥሉኝ አለ ተመልከቱ እንግዲህ ሲጋቱል ጋኢብ ሆኖ በሻሂድ መነግራችሁ ሐሳቡ እንዲገባን ነው ثم ذروا نصفه في البر ونصفه في البحر ከዛ በኋላ አቃጥላችሁኝ ስታበቁ ዶግ አመድ ከሆንኩኝ ግማሹን ባህር ላይ በትኑት ግማሹን በየብስ ላይ በትኑት አላቸው ግማሹን በባህር ግማሹን በየብስ ላይ በትኑት ከዛስ فوالله በጌታዬ በአላህ ነው የምምለው ለኢን ቀደረ الله عليه አላህ እኔን ችሎ ከቀሰቀሰኝ ከዚህ በኋላ አለ ሞቼት ሊቀሰቀሰኝ ይችላል በአግባቡ በስርዓቱ ከተቀበርኩ ነገር ግን በሳት ተቃጥዬ ዶግ አመድ ሁኜ ግማሹ በየብስ ግማሹ በባህር ላይ ከተበተንኩኝ በኋላ እውነት አላህ ችሎ ከቀሰቀሰኝ ليعذبنه عذابا لا يعذبه احدا من العالمين ከዓለማት ማንንም ያልቀጣውን ቅጣት ነው የሚቀጣኝ ስለዚህ አላህም ዳግም እንዳይቀሰቅሰኝ ዳግም የመሰብሰብ እድል እንዳይኖረኝ በእሳት አቃጥላችሁ ዶግ አመድ አድርጋችሁ ከዛ በኋላ የቀረውን ግማሹን በየብስ በትኑት ግማሹን ባህር ላይ አድርጉት ዳግም አልነሳምና فلما مات الرجل ሰውየው በሞተ ጊዜ فعلوا ما امرهم አባታቸው ቃል ያስገባቸውን ነገር ልጆች ፈጸሙ አቃጠሉት ዱቄት ሲሆንላቸው ጊዜ በየብስና በባህር ላይ በተኑት ማለት ነው ተመልሶ እንዳይነሳ ولكن ነገር ግን انما امره بين الكاف والنون ተዛዙ ሁን በማለት ብቻ የሚፈጸመው ኃያሉ ጌታችን አላህ فامر الله البر فجمع ما فيه يبسنا አዘዛት ምድርን የዚህን ባሪያን ሰውነት ወደ መጀመሪያው ማንነቱ መልሺ ብሎ ተዛዝ ሰጣት وامر البحر ባህርንም አዘዛት فجمع ما فيه ባንቺ ሰውነት ላይ የተበተነውን የባሪያን ሰውነት ወደ መጀመሪያ ማንነቱ መልሺው በማለት ተዛዝ ሰጣት ባህርም የብስም ለጌታቸው ታዘዙ
ከዛ በኋላ ሰውየው ወደ ነበረው ማንነቱ ተመለሰ ثم قال لما فعلت ባሪያዬ ሆይ ለምንድነው ይሄን ያደረከው አለ አላህ ያውቃል ተመልከቱ እንግዲህ ነገር ግን ከባሪያው መስማትን ይፈልጋል ለምንድነው ይሄን ያደረከው ሲለው قال من خشيتك يا ربي وانت اعلم በጣም ስለፈራሁ ሆኖ ጌታዬ ከቀሰቀስከኝ ከዓለማት ማንንም የማትቀጣውን ቅጣት ስለምትቀጣኝ ይሄንንም ስለማውቅ አንተን ከመፍራቴ የተነሳ ነው እዚህ ደረጃ እንድደርስ የፈለኩት ወአንተ አዕለም የበለጠ ደግሞ አንተ ታውቀዋለህ አለ ለምን እንዳደረኩኝ ምን አስፈርቶኝ እንደሆነ አንተ ራስህ ነህ ከኔ የበለጠ የምታውቀው እንዳዘዝከኝ ግን ይሄው ተናግሬያለሁ ሲል فغفر الله له الله ይቅር አለው ማረው ረህመቱ የሰፋ ጌታ ነው ሰውየው በርግጥ አልከፈረም ሰውየው በአላህ ጌትነት አላስተባበለም የአላህ ፍራቻ ግን በውስጡ ስለነበር ፍራቻው ነው በመሐይምነቱ ሰበብ ወደዚህ አስተሳሰብ የከተተው ምናልባት ተቃጥዬ ዶግ አመድ ከሆንኩኝ በኋላ ግማሹ የብስ ላይ ግማሹ ደግሞ ባህር ላይ ሲበተን ላልነሳ እችላለሁ ካልተነሳኝ በዛው ከቅጣቱ እድናለሁ የሚል የተሳሳተ የመሐይም አስተሳሰብ ይዞ እንጂ የአላህን ችሎታ ለማናናቅ ፈልጎ አይደለም ግን አላህ ሁሉን ቻይነቱን በአግባቡ አልተረዳም ነበር ማለት ነው ፍርሃቻ በልቡ አለ የአላህ ረህመት ግን ከሰውየው ወንጀል ይበልጣልና የሰውየውንም ልብ ንያውን እንኳን ራሱ ለምን እንዳደረገ አላህ ያውቃልና የምህረት ባለቤት የሆነው ጌታችን አላህ فغفر الله له الله ለሱ ይቅር አለው اللهم اغفر ذنوبنا الله ኃጢያታችንን ይቅር ይበል አናስተባብልም ጌታችን አላህ ሆይ ባንተ ጌትነት አምነናል ሞትና መቀስቀስ እውነት መሆኑን አረጋግጠናል ለአፍታ ያክል ካንተ ችሎታ ሊያመልጥ የሚችል ነገር እንደሌለም ተቀበለናል ይሄን ባሪያህን እንደማርከው እኛንም ማረን ብለን ዱዓ ልናደርግ ይገባናል አላህ ይማረን ለአንድ ባሪያው ሳይሆን ለሁሉም የሚበቃ ረህመት ያለው ጌታ ነውና አላህ ለባሪያዎቹ አዛኝ ነው ስለዚህ ምን ይለናል ሱረቱል አዕራፍ ቁጥር 156 ላይ ጌታችን አላህ በመዕራፍ 7 ቁጥር 156 ወራህመቲ ወሲዐት ኩለ ሸይ የኔ ረህመቴ የኔ እዝነቴ ሁሉንም ነገር ነው የሰፋችው ይላል ሁሉንም ነገር ረህመቴ ያልደረሰበት እዝነቴ ያላካለለው ምንም የፍጥረት ዓለሙ አካል የለም ሁሉንም ነገር ደረሰች ካለ ፍጥረቱን በጠቅላላ አካሎታል ማለት ነው ፍጥረት የተባለ ነገር ሁሉ በጠቅላላ በአላህ ረህመት ስር ነው ያለው የአላህ ረህመት የለም የምንለው ስፍራ የለም ነገሩን ሁሉ ሰፍታለች hatta መላእክቶች መላእክት እንኳን አለይሂም ሰላም እንዲህ ብለው ይመሰክራሉ ሱረቱ ጋፊር ቁጥር 7 ላይ በማዕራፍ 40 ሱረቱ ጋፊር ቁጥር 7 ላይ الذين يحملون العرش ومن حوله እነዚያ አርሽን የሚሸከሙ መላእክትና በዙሪያው ያሉት يسبحون بحمد ربهم ጌታቸውን አላህን ከማመስገን ጋራ ከጎደሎ ባህሪያቶች ያጠሩታል ويؤمنون به በርሱም ብቸኛ ጌትነት ያምናሉ ويستغفرون للذين آمنوا ለነዚያም በመድር ላይ በአላህ ላመኑ ባሪያዎች ምህረትን ይጠይቃሉ ምን ይያሉ ربنا وسعت كل شيء رحمة وعلما ጌታችን አላህ ሆይ አንተ በእዝነትህና በእውቀትህ ሁሉንም ነገር የከበብክ ነህ ይላሉ وسعت كل شيء ሁሉንም ነገር ከበሃል አዳርሰሃል رحمة وعلما በእዝነትህም በእውቀትህም ያንተ ረህመት ያላካለለው ስፍራ የለም በመለኮታዊ ዕውቀትህም ደግሞ የማታውቀው ምንም ነገር የለም ዕውቀትህም رحمتهم يصفانونا فاغفر للذين تابوا واتبعوا سبيلك لنذيا تتصتوا ወደ አንተ መንገድ ለተመለሱ መንገድህንም ለተከተሉ ባሪያዎችህ እባክህ ምህረትን አድርግላቸው ይላሉ አላህ ከረህመቱ ብዛት የተነሳ ለአማኝ ባሪያዎች ዱዓን የሚያደርጉ ኢስቲግፋርን የሚያደርጉ መላእክትን ራሱ መድቦልናል ይሄ ራሱ የሱ ረህመት ነው መላእክትን መድቦልን ለኛ ዱዓና ኢስቲግፋር እንዲያደርጉ አላህ ያደርጋል የረህመቱ ውጤት ሁሉንም ነገር በረህመቱ የሰፋ ጌታ ነውና ማለት ነው ወቂሂም ዐዛበል ጀሂም ካሳማሚ ወጀሃነም እሳት ቅጣትም ጠብቃቸው በማለት
ዱዓ ያደርጋሉ ስለዚህ የአላህ ረህመት እጅግ የሰፋ ነው የወንጀላችንን ክብደት ሳይሆን የሚገባው የአላህን የራህመቱን ትልቅነት ነው አላህ ረህመቱ ምን ያህል ሰፊ እንደሆነ ልንረዳ ይገባል የአላህን ረህመት ስፋት የተረዳ ባሪያ ደግሞ በቃ ገና ነኝ ብሎ በኃጢያት ባህር አይደለም የሚዋኘው ይልቁኑ ቶሎ ብሎ ወደ ረህመቱ ይጠጋል ተስፋ ሳይቆርጥ የአላህን ረህመት ለማግኘት ይጥላል በኃጢያት ሰበብ መውደቅ እንዳለ ሁላ በአላህ ረህመትም ከወደቁበት መነሳት አለ ማለት ነው ስለዚህም የወንጀላችን ክፋት አላህ ይምረኝ ይሁን ከዚህ በኋላ ወደሚል ተስፋ መቁረጥ እንዳይወስደን እንደውም እኮ ተስፋ መቁረጥ ራሱ ሌላ ትልቅ ወንጀል ነው የተባለው የጠማሞችና የከሃዲዎች መለያ ነው ኢብራሂም አለይሂ ሰላም ሶስቱ መላእክት አለይሂም ሰላም ቤቱ በእንግድነት ከመጡ በኋላ ከአላህ በሳራት በኩልም ኢስሐቅን አለይሂ ሰላም ልጅ እንደሚሰጠው የልጅ ብስራት በሰጡት ጊዜ በጣም ተገርሞ እኔ በስተርጅና እንደዚህ ጃጅቼ ባለቤቴም መሃን ሆና እንዴት ነው ልጅ የማገኘው በማለት ተደንቆ ነበር ከአላህ ረህመት ተስፋ አትቁረጥ አሉት እነሱ ደግሞ መላእክቶቹ ምን አላቸው ኢብራሂም አለይሂ ሰላም በዚህ ሰዓት قال ومن يقنط من رحمة ربه إلا الضالون ከጌታው ረህመት ከጌታው እዝነትማ ጠማማ ወይ ከሃዲ ካልሆነ በስተቀር ማንም ተስፋ አይቆርጥም ስለዚህም የወንጀላችን ክፋት ከረህመቱ ተስፋ ሊያስቆርጠን አይገባም አንዳንድ ሰዎች ምን ይላሉ አላህን ምህረት ለምንልኝ አንተ ዱዓ አድርግልኝ ከኔ በተሻለ መልኩ አንተን ይሰማሃልና ከኔ ጋር ተጣልተናል አይነት ነገር ሱብሃንአላህ እንዴ አንተ ታዲያ ኃጢያተኛ ከሆንክ አንቺ ኃጢያተኛ ከሆንሽ የአላህ ረህመት ታዲያ ለማን ነው የተዘጋጀው ቀድሞ ነገር ኃጢያት እኮ እንደሚኖር ስላወቀ ነው አላህ ረህመቱን ለባሮቹ ያዘጋጀው hatta የአላህን አርህማንነት በምንድነው ያወቅነው ኃጢያት በመኖሩ አይደል እንዴ የሚምር ጌታ እንዳለን እኮ የተረዳነው ህግን በመተላለፋችን ነው በኃጢያታችን ነው እኔ ኃጢያተኛ ነኝ ከተባለ አላህ እኮ ኃጢያተኛን አልሰማም አላለም ተውበት አድርገው ወደሱ ከተመለሱ እንደውም ወዳቸዋለሁ ነው ያለው ስለዚህ የወንድምና የእህቶች ዱዓ እንዳለ ሆኖ በዱዓ አትርሳኝ አግዘኝ የሚለው እንዳለ ሆኖ ነፍስያችንን መርሳት የለብንም እንደውም በአማላጅ አላህን ከመጠየቅ ቀጥታ ራሱን አላህን መለመን አው ኃጢያተኛ ነኝ እስከዛሬ ተሰራ ቆይቻለሁ ከሁን በኋላ ግን ወደ አንተ መንገድ መመለስ ፈልጋለሁ ያሳለፍኩትን ኃጢያት ሁሉ ይቅር በለኝ በቀሪው ህይወቴ ደግሞ ጠብቀኝ ብሎ በተሰበረ ልብ ወደ አላህ መመለስን አላህ ይወዳል ወደ በኋላ እንመጣበታለን ማስረጃው ስለዚህ ከሁን በኋላ ኃጢያቴ በስቷልና ጌታዬ አይምረኝም ብለን ከራህመቱ በፍጹም ተስፋ ልንቆርጥ አይገባም ሌላው ሁለተኛው ደግሞ ስተት ውስጥ የሚከተል ምንድነው ከወንጀላችን መክፋትን ባሻገር የአንዳንድ ሰዎች የተሳሳተ አስተምህሮ አንተንማ በፍጹም አላህ ይቅር አይልህም ይሄን ያህል ወንጀል ሰርተህ ቀልደኛ ነህ አሁን በዚህ ሰዓት ነው እውነት ኢስቲግፋር የምትገባው ከጃጀህ በኋላ ይሄን ያህል እድሜ ካስቆጠርክ በኋላ ሲመርህና ስትጠግብ ነው ዘለ ስታበቃ አሁን አላህን ትጠይቃለህ ይቅርታ ምን አይነት ደፋር ነህ አላህ አይምርህም እንዲህ አይነት ደግሞ ጠማማ ሰዎች አሉ አላህ ራሳችን ጠመን ሌላውን ከማጥመም ይጠብቀን ሌላው የራህመት እንቅፋት የሆነው ደግሞ ይሄ ነው ለዚህም ተግባራዊ ምሳሌ አለን ረሱል ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን ይህንኑ ሐዲስ ድጋሚ አቢ ሁረይራ ረዲየላሁ ዐንሁ ያስተላለፈው ሐዲስ ነው የአላህ መልእክተኛ ምን ይላሉ ካነ ረጁላኒ ፊ በኒ እስራኤል በበኒ እስራኤሎች ውስጥ ሁለት ጓደኛሞች ሁለት ሰዎች ነበሩ ሙታአኺይን እጅግ በጣም የሚዋደዱ ወዳጆች ነበሩ فكان احدهما يذنب والاخر مجتهد في العباده አንደኛው ኃጢያተኛ ነው ሁሌም ወንጀል ላይ ነው የሚዘፈቀው ሌላኛው ደግሞ በተቃራኒ በዒባዳ በጣም ነው የሚታገለው እናዳምጡ ወንድምና እህቶች ይሄኛው በኃጢያት ባህር ይዋኛል ይሄ ደግሞ በዒባዳ ባህር ላይ ይዋኘ በጣም ይታገላል فكان لا يزال المجتهد يرى الاخر على الذنب ሁሌም ይሄ ሙጅተሂዱ በዒባዳ የሚታገለው ጓደኛውን በወንጀል ላይ ነው የሚያየው فيقول اقصر እባክህ አላህን ፍራ አቁም ቀንስ ከዚህ የኃጢያት ተግባርህ እያለ ይመክረዋል ሁሌም አንድ ቀን فوجده يوما على ذنب
እጅግ በጣም የከበደ ወንጀል ላይ ያገኘው የባሰ ምን አለው فقال له اقصر እባክህ አቁም ይሄን ኃጢያትህን ቀንስ በማለት ገሰጸው በዚህ ሰዓት فقال ምን አለ ያ ኃጢያተኛው خلني وربي በኔና በጌታዬ መሃል ጣጣ አትግባ እኔን ለጌታዬ ተወኝ አቡ ዒሳ علي رقيبا እኔ ላይ ተቆጣጣሪ ተደረገ ተልከሃል እንዴ ያለው በቃ ተወኝ እኔን ለጌታዬ فقال ይህንን ንግግር ሲሰማ ያ በዒባዳ ሲጠነክርና ሲበረታ የነበረው ምን አለው والله لا يغفر الله لك በጌታዬ በአላህ ምን አለው አንተንስ አላህ ይቅር አይልህም ማለት አንተንማ አላህ ይቅር አይልህም أو لا يدخلك الله الجنة شك من الراوي ነው ወይንም ጀነት አያስገባህም ይቅር አይልህም ማለት فقبض أرواحهما بالله تئزاز ملك الموت لكن روحاቸው ይያዛል ቀናቸው ደረሰ ሞቱ فاجتمع عند رب العالمين يعلمات ጌታ አላህ ዘንድ ተሰበሰቡ فقال لهذا المجتهد بعبادات ይታገል ለነበረው ለጠንካራው ጌታችን ምን አለው አኩንተ ቢዓሊማ ይሄን ባሪያዬን እንደማልምረው ታውቅ ነበር እንዴ ያለው ስለኔ ጉዳይ ስለኔ ስራ ዱንያ ላይ ያለ ይሄን ኃጢያተኛውን ባሪያዬን እንደማልምረው አውቀህ ነው አላህ አንተን አይምርህም ያልከው أو كنت على ما في يدي قادرا وينس እኔ ዘንድ ባለው ረህመት አንተ ቻይ ነበርክ ልትከለከለኝ ለማን መስጠት እንደሚገባኝ ምህረቴን ከማን ላይ ማንሳትና መከልከል እንደሚገባኝ አንተም ችሎታው ነበር ወይ የኔ ረህመት ለሱ እንደማይደርስ የተናገርከው وقال للمذنب ከዛም ኃጢያተኛውን ወንጀለኛውን ምን አለው አላህ اذهب فادخل الجنة برحمتي ሂድ በረህመቴ በኔ እዝነት በኔ ቸርነት ጀነቴን ግባ አለው وقال للآخر ያኛው ዱንያ ላይ በዒባዳ ሲታገል ለነበረው اذهبوا به الى النار ወደ እሳት ይዛችሁ ወሰዱት ጎትቱት አላቸው አቢ ሁረይራ ሐዲሱን መሰረት አደረገና ሲናገር ምን ይላል والذي نفسي بيده نفسي በእጁ በሆነችው ጌታ በአላህ እምላለሁ ለተከለመ بكلمه ይሄን የመሰለ ዒባዳ ፈጽሞ ግን አንዲት ንግግር ተናገረ አው በቀት ዱንያሁ ወአኺረته ዱንያውንም አኺራውንም አፈር ከድሜ ያበላች በዚህ ንግግር ሰበብ ወደ እሳት ገባ ተመልከቱ ምንድነው አሁን እዚህ ጋር የምንረዳው ኃጢያት መስራት ችግር የለውም አይደለም ወይም በዒባዳ ብዙ መልፋት ምንም ጥቅም የለውም አይደለም አይገናኝም አስለን አላህን በማምለክ መታገልና በኃጢያት ባህር መዋኘት ሆድና ጀርባራቸው ዘላለም አይገናኙም አላህ የሚደሰተውም በመልካም ሰሪው ባሪያው ነው የሚቆጣውም በኃጢያተኞች የማይመለሱት ላይ ነው እዚህ ጋር ግን የተፈለገው ምንድነው ይሄኛው አንደኛ በአላህ ህግ ውስጥ ገብቶ ማን ፈራጅ አደረገው ለምን አርፎ አይቀመጥም ነበር መከረ ማስረጃውን አደረሰ አላህ ይቅር ይበልህ ብሎ ዞር ማለት ሲገባው አላህ አይምርህም ይቀጣሃል ማለት እጅግ በጣም ታላቅ ኃጢያት ነው የራህመቱን ስፋት አናቀም ሁለተኛ ሌላ ምንማረው ምንድነው ሰውየውን በኃጢያት ላይ አንተ ቀን ልታየው ትችላለህ አንተ ቀኑን ሙሉ አላህ ወፍቆህ ዒባዳ ታደርግ ይሆናል ቀኑን ሙሉ አላህ ወፍቆህ ሰደቃም ታወጣ ይሆናል ዳዕዋ አድርገህም ትመለስ ይሆናል እሱ ደግሞ ቀኑን ሙሉ ወንጀል ሲሰራ ያመሽና ወደ ቤት ሲገባ አንተ ቀን ያየኸውን የሱን ወንጀል ያንተን ዒባዳ ተመልክተህ ራስህን ከፍ ማድረግ የለብህም ምክንያቱም ይሄ ሰው የቀኑን ሙሉ ወንጀል ሰርቶ ቀኑን ሙሉ ኃጢያት ፈጽሞ ሌሊት ላይ ግን ተነስቶ አላህን ይቅርታ ጠይቆ በንጋቱ ከኃጢያት የጸዳ ቢሆንስ ቀኑን ሙሉ ለሰራው ነገር ሌሊት አልቅሶ አድሮ አላህ ዘንድ ምህረትን አግኝቶ ንጹህ ቢሆንስ አንተ ደግሞ ቀኑን ሙሉ በሰራው መልካም ስራ በሰራው ዒባዳ ተኩራርተህ በማደር አላህ ደግሞ በኩራት የተሰራን አልቀበልም ብሎ ስራህን ሁሉ ቢያበላሽብህስ ተቃራኒ ሆናችሁ ማለት ነው እንደው ስለዚህ ከአላህ ረህመት ተስፋ አንቆርጥም ሰዎችንም አናስቆርጥም ነው አጠቃላይ መልእክቱ ሰዎችን አላህ አይምርሽም ብሎ ወደ ረህመቱ እንዳይገቡ በኃጢያት ባህር ውስጥ የባሰ እንዲዋዥቁ ማድረግ እኛንም ያጠፋናል እነዚህ ሁለት ስህተቶችን መጀመሪያ ለመግቢያ ያክል ያልኳችሁ እንታረማቸው አንደኛ የወንጀላችንን ብዛት የወንጀላችንን ክፋት ቆጥረንና አካብደን አላህ አይምረኝም ከዚህ በኋላ ከሚል ተስፋ መቁረጥ ስሜት ራሳችንን ማራቅ አለብን የጌታችን ረህመት ከዓለሙ ኃጢያት ሁሉ የሰፋ ነው ገርገራ ውስጥ እስካልገባሁኝ ድረስ ረህመቱ አለን ብለን ቶሎ ብለን እንቻኮል መቻኮል የሚያስፈልገው ለምንድነው ሞት መቼ እንደሚመጣ አይታወቅ ዛሬ ልንሞት እንችላለና ነገ ልንሞት እንችላለን በቀጠሮ አይደለም ተውበት
ስለዚህ ከመሞታችን በፊት ገርገራ ውስጥ ከመግባታችን በፊት አላህን ረህመቱን ፈልገን ተውበት ብናደርግ ተጠቃሚ ነው የምንሆነው። ሁለተኛ ደግሞ ሌሎች ሰዎችን ተስፋ እናስቆርጥ። 50 ዓመት 60 ዓመት ሲጨማለቅ ቆይቶ ዛሬ ደግሞ ተውበት ሊያደርግ ወደ መስጊድ ሊገባሉ እንዴ? ተሳስተህ ነው እንዴ? መጠጥ ቤት መስሎ ነው መስጊድ የገባው? ሰዎችን እንደዚህ ቀልባቸውን የሚሰብር ከአላህ መንገድ እንዲርቁ የሚያደርጋቸው ነገር አንናገርም። ረህመቱ በአላህ እጅ ነው። ሐቂቃ በእኛ እጅማ ቢሆን ለማንም አንሰጥም ነበር። አላህ ግን ለባሮቹ አዛኝ ጌታ ነው። ምህረቱን በራሱ እጅ ነው ያደረገው። በቁርአን ላይም እንደተናገረው ሁላችንንም ሲያናግረን ሱረቱ ዙመር ቁጥር 53 ምዕራፍ 39 ቁጥር 53 ላይ قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم قل بلاتشو نميلو لرسول عليه الصلاة والسلام ንገራቸው ይሄን ቃሌን አስተላልፈላቸው ያ ዒባዲየ الذين أسرفوا على أنفسهم ተመልከቱ ጻድቃን ባሮቼ ሆይ አላለም በኢማናችሁ ጣራ የነካችሁ ሙእሚን ባሮቼ ሆይ አላለም ያ ዒባዲየ الذين أسرفوا على أنفسهم በነፍሶቻችሁ ላይ ድንበር የጣሳችሁ ኃጢያተኛ ባሮቼ ሆይ አለ ራሳችሁን በመበደል የኔን ህግ በመጣስ በኃጢያት ባህር ውስጥ የዋኛችሁ ባሮቼ ሆይ لا تقنطوا من رحمة الله ከኔ ረህመት ከኔ እዝነት ከኔ ቸርነት በፍጹም ተስፋ እንዳትቆርጡ አለ ይሄን ያህል ዓመት ወንጀል ስሰራ ከረሜ ከዚህ በኋላ አላህን ይቅርታ በጠይቀው እውነት ይምረኝ ይሆን ይቅር ይለኝ ይሆን እያላችሁ በመጠራጠር በፍጹም ተስፋ አትቁረጡ እኔማ እንደሆንኩኝ إن الله يغفر الذنوب جميعا ኃጢያቶችን ወንጀሎችን በጠቅላላ ነው የምመረው ያለው በጠቅላላ حتى ولو كان الشرك ሽርክ እንኳን ቢሆን ማለት ነው ሽርክ እንኳን ቢሆን ሰውየው በሽርክና በኩፍር ህይወት ውስጥ ካለ ከዚህ በኋላ ይብቃኝ ብሎ ትክክለኛ ተውበትን ካደረገ አላህ ካፊርንም ሙሽሪክንም የሚምር ነው ከኩፍርና ከሽርክ የበለጠ ወንጀል የለም ይሄንን የማረ ጌታ እንዴት እኛን አይምረንም ብለን ተስፋ እንቆርጣለን ሰሃባዎች ረዲየላሁ ዐንሁም የተባሉት ዛሬ ለዚህ ኡማ ፈርቀዳጅና አርአያ የሆኑት አብዛኛዎቹ ወይም ሁሉም ማለት ይቻላል የመጀመሪያ ህይወታቸው ሽርክ አልነበረም እንዴ በአላህ ላይ ጣዖታትን የሚያጋሩ ከሞት በኋላ መቀስቀስ የለም ብለው የካዱ አልነበሩም እንዴ አላህ ሂዳያ ሰጣቸው እነሱም ተውበት አድርገው መጡ ወደ እስላም ሙሉ ወንጀላቸው ተምሮ እንደውም ለዚህ ኡማ የመልካምነት አርአያ ሰለፉ ሷሊህ ተብለው እስኪጠሩ ድረስ ለዚህ ቁንጮ በቁ ማለት ነው ለሰሃባዎች ምህረቱ የደረሰ አላህ ለኛ አይደርስም እንዴ ይደርሳል ግን እኛ ተውበት እያረግን ነው ወይ ነው አሁን ጥያቄው በትክክል ከልባችን ተጸጽተን አላህን እየለመንነው ነው ወይ በየጊዜው አላህን ሁሌም መጠየቅ ይኖርብናል ከራህመቱ ተቋዳሽ ለመሆን ስለዚህ ሰዎችን ተስፋ ማስቆረጥ በፍጹም አይገባም እንደውም ለረሱል ሰለላሁ ዐለይሂ ወሰለም አላህ ምንን አዘዛቸው ሱረቱል አንዓም ቁጥር 54 ላይ በማዕራፍ 6 ቁጥር 54 ላይ وإذا جاءك الذين يؤمنون بآياتنا ባንቀጾቻችን የሚያምኑ አማኝ ባሮቼ አንተ ዘንድ በመጡ ጊዜ አለ فقل سلام عليكم يا الله سلام በእናንተ ላይ ይሁን ብለ ነገራቸው كتب ربكم على نفسه الرحمة الله بنفسه ወይም በራሱ ላይ ረህመትን ደነገገ እዝነትን ጻፈ በላቸው ስለዚህ ከመሐከላችሁ أنه من عمل منكم سوءا بجهالة በመሐይምነት ማለትም የኃጢያቱን የመጨረሻ ቅጣትና አደገኛነት ሳይረዳ ቀርቶ መጥፎን ነገር የሰራ ሰው ካለ ከናንተ ثم تاب من بعده ከዛም ከዚህ መጥፎ ነገር ተውበት በማድረግ ንስሐ ገብቶ ወደ አላህ ከተመለሰ واصلح በቀሪው ህይወቱ ስራውን ካሳመረ فانه غفور رحيم እኔ ይቅርባይ አዛኝ መሐሪ መሆኔን ንገራቸው አሳውቃቸው ተስፋ ሳይቆርጡ ወደኔ ይመለሱ ይላል እና እነዚህን ሁለት መግቢያዎች እንግዲህ ተመልክተናል በአላህ ፍቃድ አሁን ወደ ጌታችን ረህመትን ንግባና አንዳንድ ሐዲሶችን መመልከት ይኖርብናል ማለት ነው ሁለቱን የተሳሳቱ አመለካከቶች ከተረዳን ማለት ነው የአላህን ረህመት
ትልቅነት ከሚናገሩት መካከል አንደኛ ጌታችን አላህ ከቁጣው በፊት እዝነቱ የቀደመ አምላክ መሆኑ ከቁጣው በፊት እዝነቱ የቀደመ ረህመቱ የቀደመ ምህረቱ የቀደመ ጌታ መሆኑ አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ قال رسول الله صلى الله عليه وسلم رسول صلى الله عليه وسلم من ይላሉ لما قضى الله الخلق الله ፍጥረታትን በጠቅላላ ወስኖና ፈጥሮ በጨረሰ ጊዜ ከተበ ኪታበን አንድን መጽሐፍ ጻፈ فهو عنده فوق عرشه እሱ ዘንድ ከአርሹ በላይ ነው ያለው إن رحمتي سبقت غضبي يا الله የኔ እዝነቴ ረህመቴ ቸርነቴ ቁጣዬን ቀድማለች እንደውም በሌላ ሪዋያ غلبت غضبي አሸንፋለች ነው የሚለው ቁጣዬ ከቁጣዬ በላይ ረህመቴ አሸናፊ ነች እዝነቴ ከቁጣዬ በፊት ረህመቴ እዝነቴ ቀዳሚ ነች ነው የሚለው አላህ ለባሮቹ ይህን ያህላዛኝ መሆኑን በዚህ መልክ ያስተምሩናል ሁለተኛ ተጨባጭ ምሳሌ ይሰጡናል ረሱል ሰለላሁ ዐለይሂ ወሰለም ምን ያህል መሐሪየታ እንዳለን ሲነግሩን በአንድ ክስተት የሐዋዚን ምርኮኞች ናቸው የተማረኩ ናቸው ረሱል ሰለላሁ ዐለይሂ ወሰለም ዘንድ ተይዘው መጡ እነዚህ የሐዋዚን ምርኮኞች ማለት ነው فاذا امراه من السبي تسعى ከምርኮኞቹ መካከል አንድ ሴት ወዲያ ወዲህ ትመላለሳለች ወዲያ ወዲህ ትሯሯጣለች اذ وجدت صبيا في السبي ከምርኮኞቹ መሃል አንድን ህፃን ስታገኝ اخذته ወዲያው ትይዘዋለች فالصقته ببطنها ከሆዳ ጋር ቅፍ አድርጋ ትይዘውና አጣብቃው ወአርضعته ታጠበዋለች ፍቅሯን ነው የምትገልጽለት እቅፍ አድርጋ በደም ጨምቃ ይዛ አጠባችው ረሱል ሰለላሁ ዐለይሂ ወሰለም ምን አሉ فقال لنا النبي صلى الله عليه وسلم أترون هذه طارحة ولدها في النار እስቲ ንገሩኝ እስቲ ታያችኋል አሁን እቺ ሴት ልጇን እሳት ላይ ወርውሪው ብትባል ትወረውራለች እሳት ላይ ትጥለዋለች ይሄን ፍቅር ለልጅቷ እንዲያሳይታ ሲጠይቋቸው ሰሃባዎች ቁልና لا وهي تقدر على الا تطرحه እሳት ላይ አለመጣልን እየቻለች ጨክና በፍጹም አትወረውረውም እሳት ላይ አለመጣልን ማዳንን እየቻለች በየትኛው አንጀቷ ነው ጨክና እሳት ላይ የምትወርደው የምትጥለው فقال كذام رسول الله ارحم بعباده من هذه بولدها الله ደግሞ ለባሮቹ እቺናት ለልጇ ከምታዝነው የበለጠ የሚያዝን ጌታ ነው አላህ እጅግ በጣም አዛኝ ነው በዚህ መልኩ አስተምረውናል ማለት ነው ሌላ ተጨማሪ አሁንም ትምህርት አለ በእኛ ረህመት አላህ ምን ያህል እንደሚደሰት ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ያስተማሩን لله أشد فرحا بتوبة عبده حين يتوب إليه ባሪያው ተውበት አድርጎ ተጸጽቶ ወደ አላህ በሚመለስ ጊዜ አላህ በባሪያው ተውበት እጅግ በጣም ይደሰታል ምንም የሚጠቀመው ነገር የለም ጌታችን ነገር ግን አላህ በባሪያዎቹ ተውበት እጅግ በጣም ተደሳች ነው من احدكم كان على راحلته بارض فلات ከናንተ አንዳችሁ በሜዳ ወይም በበረሃ ላይ ግመሉን ይዞ ይጓዝ ነበር فانفلتت منه ከዛ በኋላ እቺ ግመል ከሰውየው ፈረጠጠች አመልጣው ሄደች وعليها طعامه وشرابه ያጋጣሚ ጉዳይ ይሆንና የሰውየው ምግቡና መጠጡ ግመሏ ላይ ነበር እሱን ነው ይዛበት ሄደችው فايس منها فاتى شجره فاضطجع في ظلها ካሁን በኋላ ማንንም ይመልስልኝ የለም ብሎ ተስፋ ቆረጠና ወደ አንዲት ዛፍ መጥቶ ጥላዋ ስር ተቀመጠ አረፈ وقد ايس من راحلته ከግመሉ ተስፋ ቆርጧል فبينما هو كذلك ሰውየው በዚህ መሃል እንቅልፍ ሸለብ አድርጎት ተኝቶ ይያለ ልክ ባንኖ ሲነቃ اذ هو بها قائمه عنده الله በተአምሩ መልሶለታል አጠገቡ ቆማ አገኛት ግመሉ ተመለሰ ማለት ነው ልክ ሲያገኛት فاخذ بخطامها وقال من شده الفرح لغمان ያዘና ከደስታ ብዛት የተነሳ ምን አለ اللهم انت عبدي وانا ربك الله ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ አለ اخطا من شده الفرح ከደስታ ብዛት የተነሳ ተሳሳታሉ ልቡ ማለት የፈለገው እኔ መልካም ባሪያህ ነኝ አንተ ደግሞ ቸር ጌታዬ ነህ ነበር ገለበጠውና اللهم انت عبدي وانا ربك አንተ ባሪያዬ ነህ እኔ ጌታህ ነኝ አለ
አላህ ግን ልብን ነው የሚያየው ምላስን አይደለም ሳያስበው በተናገረው አይደለም لا يؤاخذكم الله باللغو في ايمانكم ይላል መሐላዎቻችሁን በተመለከተ በውድቁ በድንገት ሳታስቡት በተማላችሁት ነገር አላህ አይዛችሁም ነው ልብ አስቦና ሆን ብሎ ባደረገው ነገር ነው ይሄ ባሪያውም ልቡ ምን ለማለት እንደፈለገ አላህ ያውቃል ምላሱ ግን ተቃራኒውን አወራ ለምንድን ነበር ሲባል የደስታው ብዛት እጅግ በጣም ከፍተኛ ከመሆኑ የተነሳ አላህ ደግሞ በባሪያዎቹ ተውበት ከዚህ ሰው የበለጠ ይደሰታል ነው ያሉት የዚህ ሰው የደስታ እንግዲህ አስቡት አላህ በባሪያው ተውበት ሰው የወስቃውን ስላገኘ ነው ግመሉ ስለተመለሰችለት ነው አላህ ግን በእኛ ተውበት የሚደሰተው ለምንድን ነው አፍቃሪ ጌታ ስለሆነ ነው አልወዱድ ስለሆነ ነው አርራህማን ስለሆነ ነው እኛ ብናመልከው ባናመልከው የሚጠቀመው የሚጎዳ ጌታ አይደለም ሳይፈጥረን የነበረ ጌታ ነው ይሄው ፈጠረን አሁንም በጌትነቱ አለ ከሞትንም በኋላ በጌትነቱ የሚቀጥል ነው አላህ ግን በእኛ ተውበት ይደሰታል ሰው ቤተሰቡን ሲያስደስት ራሱ ደስ ይለዋል አይደል የእናት የአባት የወንድም እህት የጓደኞችን ደስታ ከፊታቸው ማየት ምንኛ ያስደስታል እነሱን ለማስደሰት ብለን ብዙ ነገር እናደርጋለን ጌታዬ እንዲደሰትብኝ ብለን ተውበት ምናደርገው መቼ ነው ምንም በዚህ በምድራዊ ህይወታችን በአይነ ስጋችን አላህን ባናየው አላህ በረህመቱ የጀነት ሰው ካለን እኮ ነገ የቂያም ቀን እናየዋለን ኢንሻአላህ ስለዚህ አላህን እንዲደሰት ብሎ አንድ ሰው ከልቡ ተውበት አድርጎ ወደ አላህ ቢመለስስ እኔ በእናንተ ተውበት እኔ ነኝ መደሰተው ይያለ ነው ሱብሃንአላህ አላህ እንደዚህ አይነት አርራህማን የሆነ ጌታ ነው ከአላህ ውጪ ይህ አይነት እዝነት ያለው ማንንም የለም የነቢያት እዝነት ቢኖር የመላእክት እዝነት የእናት እዝነት ቢኖር አላህ ምድር ላይ ያወረዳት ያቺ አንድ እዝነት ነች የቂያም ቀን ገና 99 ይጠብቃቸዋል ነው ላመኑ ባሮቹ ስለዚህ እናት ለልጇ አባት ለልጁ ወንድም ለእህት እህት ለወንድም አጠቃላይ ዓለም ላይ የምናየው ነብይ ለኡመቱ ያለው እዝነቱ አላህ ዱንያ ላይ ያወረዳት አንድ ረህመት ነች ጌታችን ግን በባህሪው አርራህማን የሆነ ነው ሌላ ተጨማሪ ረሱል ሰለላሁ ዐለይሂ ወሰለም አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንዳስተላለፈው አንድ ሰው ወጣት ወደ ሞት አካባቢ ሲቃረብ ረሱል ሰለላሁ ዐለይሂ ወሰለም ወደሱ ገቡ ሊሞት አካባቢ ነው የተቃረበው የአላህ መልእክተኛ ገቡና ጠየቁት كيف تجدك ራስህን እንዴት ነው መታየው አሉት ካሁን በኋላ ራስህን ምን ሆነህ ነው ያገኘው ብሎ ሲጠይቁት قال ይህ ወጣትም ምን አለ والله يا رسول الله اني ارجو الله واني اخاف ذنوبي አለ በጌታዬ በአላህ እምላለሁ አንተ የአላህ መልእክተኛ ሆይ የአላህን ረህመት ተስፋ ያደረኩኝ ወንጀሌንና ኃጢያቴን ደግሞ እየፈራሁኝ ነው ራሴን ያገኘሁት በኃጢያቴና በወንጀሌ ፍርሃት ላይ ነኝ የራህመቱን ስፋት ደግሞ ሳየው ተስፋ ያደረኩ ነው ሁለቱም ቀልቤ ውስጥ እየተመላለሱ ነው ሲላቸው فقال رسول الله صلى الله عليه وسلم يا الله መልእክተኛ ምን አሉ لا يجتمعان في قلب عبد في مثل هذا الموطن በእንደዚህ አይነት ስፍራ በእንደዚህ አይነት ሁኔታ ላይ የአላህን ረህመት ተስፋ ማድረግና ኃጢያትን ደግሞ መፍራት በአንድ ባሪያ ልብ ውስጥ በፍጹም አይገኝም ኢላ አዕጣሁ الله ما يرجو وآمنه مما يخاف ተስፋ ያደረገውን ከአላህ የከጀለውን ረህመቱን ቢሰጠውና ከፈራው ነገር ደግሞ ቢጠብቀው ወይም ደግሞ ሰላም ቢያደርገው እንጂ የአላህን ረህመት በመከጀሉ ተስፋ በማድረጉ ረህመቱን አገኘ ወንጀሉን በመፍራቱ ቅጣት ይመጣብኛል ብሎ አላህ ደግሞ ከቅጣቱ አማን አለው ይሄ አላህ ላይ ጥሩ ተስፋ ያላቸው ረህመቱ ላይ የተደገፉ ባሮቹ ውጤት ነው ከመልካም ስራችን በላይ 10 ጊዜ እጥፍ የአላህ ረህመት ያስፈልገናል ረህመቱ ላይ ነው ልንደገፍ የሚገባው ስራ ላይ እንስነፍ ማለት ግን አይደለም ኢነ ረህመተላሂ ቀሪቡን ሚነል ሙህሲኒን ስራቸውን በአግባቡ ከሚያሳምሩ የአላህ ባሮች ጋር ነው ረህመቱም ያለው ነገር ግን ከስራችን ማማር በላይ የአላህ የረህመቱ ስፋት ምርኩዝ ሊሆነን ይገባል በሌላ ሐዲስ አነስ ኢብኑ ማሊክ ረዲየላሁ ዐንሁ በድጋሚ ባስተላለፈው ምን ይላል ሰሚዕቱ ረሱላላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ ሲናገሩ ሰማሁኝ قال الله ጌታችን አላህ ሐዲስ القدسي ላይ እንዲህ አለ ተመልከቱ አዳምጡ ምን ይላል ጌታችን በሐዲስ القدسي ላይ የብነ አደም አንተ የአደም ልጅ ሆይ ይላል ሰው የሆነ በተቅላላ እኔ የአደም ልጅ ነኝ የሚል የሰው ዘር ፍጥረትን ነው አላህ የሚያናገረው ኢነከ ማ ደዓውተኒ ወረጀውተኒ መቼም ይሁን መቼ እኔን እስከጠራኸኝና ተስፋ እስካረከኝ ድረስ غفرت لك على ما كان فيك ولا أبالي
አንተ ላይ ያለው ኃጢያትን በጠቅላላ ምንም ሳይመስለኝ ይቅር እልሃለሁ እምርሃለሁ የብነ አደም አንተ የአደም ልጅ ሆይ ለው በለገት ذنوبك عنان السماء ወንጀሎች ኃጢያቶች ተከምረው ዳመና ጋር ቢደርሱ ይላል የሰማይ ዳመና ጋር ቢደርሱ ثم استغفرتني ተስፋ አልቆረጥክምና ከዚህ በኋላ ምህረትን ብትጠይቀኝ غفرت لك ولا أبالي ምንም ሳይገደኝ ምንም ሳይከብደኝና ሳይመስለኝ ሰማይ ዳመና ድረስ የተከመሩትን ኃጢያቶችህን ይቅርልህ ነበር የብነ አደም አንተ የአደም ልጅ ሆይ ለው አተይተኒ بقراب الارض خطايا ምድርን ለመሙላት የተቀረበ ኃጢያትን ይዘህ ወደኔ ብትመጣ ثم لقيتني لا تشرك بي شيئا በኔ አምልኮ በዒባዳህ በላ ኢላሃ ኢላላህ በተውሂድህ ላይ አንዳችም ነገር ሳታጋራብኝ በተውሂድህ የጸና ሆነ ግን ምድርን ለመሙላት የተቀረበ ኃጢያትና ወንጀል ሰርተ ብትመጣ ለአተይቱከ بقرابها مغفرة ያንን ምድርን ለመሙላት የተቀረበውን ኃጢያትን ሁሉ ይቅር ሊያስብል የሚችል ምህረትን ይዤ እኔም ወደ አንተ መጣ ነበር ይላል አላህ መሐሪ ጌታ አላህ መሐሪ ጌታ ነው ማለት ነው ረህመቱ ሰፊ ነው ተጨማሪ ሌላ ሐዲስ አቢ ሁረይራ ረዲየላሁ ዐንሁ እንዳስተላለፈው ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ጌታችን አላህ በሐዲስ አልቁድሲ እንደተናገረው አዝነበ ዐብደን ዘንበን አንድ የአላህ ባሪያ ኃጢያትን ሰራ ወንጀል ውስጥ ወደቀ فقال على اللهم اغفر لي ذنبي يا ربي ኃጢያትን ሰርቻለሁ አንተ ብቻ ነው ያየኸኝ ስለዚህ ነገ በቂያም ቀን እንዳትቀጣኝ እባክህ ማረኝ ብሎ አላህን ምህረትን ጠየቀ فقال تبارك وتعالى ጌታችን አላህ ክብሩ ከፍ ያለው የላቀው ምን ይላል أذنب عبدي ذنبا ባሪያዬ ኃጢያትን ፈጸመ ወንጀል ላይ ወደቀ فعلم أن له ربا يغفر الذنب ለካሱም ምህረትን የሚሰጠው ኃጢያትን የሚምረው ጌታ እንዳለው አወቀ ويأخذ بالذنب ወንጀልን ደግሞ በመያዝ የሚቀጣ ባሪያዎቹን ካልሆነም በረህመቱ ይቅር የሚል ጌታ እንዳለው አወቀ ድጋሚ ይሄ ባሪያ አሁንም ወንጀል ላይ ወደቀ ጌታዬ ሆይ ወንጀለኛ ነኝና ማረኝ ብሎ አላህን ለመነ አላህም ምን አለው ባሪያዬ ወንጀልን ፈጸመ ኃጢያትን ከሰራ በኋላ እንደገና ያ ረቢ ማረኝ አለ እኔ መሐሪ ጌታ መሆኔን አውቋል ማለት ነው ስለዚህም ይላል አላህ ስለዚህም ባሪያዬ ሆይ ኃጢያትህን ሁሉ ምሬሃለሁ ይላል قد غفرت لك ላንተ ምሬሃለሁ አላህን ይቅርታ መጠየቅ ኢስቲግፋር መግባት ትልቅ ክብር አለው ማለት ነው እጅግ በጣም ትልቅ ክብር ነው እናም አላህ አርራህማን ነው ለባሪያዎቹ እጅግ በጣም አዛኝ ነው ረህመቱን ከሚገልጸው መካከል ሌላው መገለጫ ምንድነው አሰቲር መሆኑ ነው አላህ አሰቲር ይሸሽጋል አይባችንን ነውራችንን አያጋልጥም በጨለማም ሆነ በልብሳችን ስር ስላሉ አይቦች አላህ ብቻ ነው የሚያውቀው በጨለማ ጋርዶልን በቤት ሸፍኖልን በልብሳችን አላህ ደብቆልን አያጋልጠንም በዱንያ ላይ እንደሰተረን አኺራም ላይ በረህመቱ ይሰተራል ይሄ የረህመቱ صفات ነው እንደውም ሐዲስ ላይ ምንድነው የቂያም ቀን ነገር ረሱላህ ሰለላሁ ዐለይሂ ወሰለም እንዳስተማሩት ኢነላህ ዩድኒል ሙእሚን አላህ ሙእሚንን ወደሱ ያቀርበዋል ነው የሚለው የቂያም ቀን አጠገቡ ከቀረበው በኋላ ዱንያ ላይ የሰራቸውን ወንጀሎች አንድ በአንድ እንዲያሳየዋል እነዚህን ታምናለህ አታምንም ነው የሚለው አምናለሁ ይላል እያንዳንዱን ያሳምነዋል በቃ ጠፍቻለሁ ብሎ መጨረሻ ተስፋ ሊቆርጥ ሲል ጌታችን አላህ ምን ይለዋል سترتها عليك في الدنيا دنيا ላይ ያለህ ደብቄልህ ነበር ሸሽጌልህ ነበር አይደለ وانا اغفرها لك اليوم ዛሬ ደግሞ እምርሃለሁ ዱንያ ስትርልሃለሁ አኺራ ዛሬ ደግሞ እምርሃለሁ ከአላህ ውጪ የሚምር የለም ومن يغفر الذنوب الا الله ከአላህ ውጪ መሐሪ የለም ስለዚህ አላህ አሰቲር መሆኑ በራሱ የራህመቱ ውጤት ነው አልሐሊም ታጋሽ መሆኑ በተጨማሪ አላህ አልሐሊም ነው ሙኻለፋ ስትፈጽሙ ምድራዊ ህግና ስርዓት ታቃላችሁ አይደል ከዜብራ መንገድ ውጪ አስፋልትን በእግር ስናቋርጥ የህግ አካላቶች ካዩን ቶሎ ብለው ይመጣሉ ለምን በዜብራ በኩል ማቋረጥ እየቻልክ በዚህ መጣ ይሉና hatta ትግስት የላቸውም ሐሳብ እንኳን እስክንገልጽ ወዲያውኑ ኢቃማችንን ተቀበለው ሀውያውን መዝግበው ሙኻለፋ ነው የሚጽፉብን ተመልከቱ ወንጀል በእንሰራ ወዲያው ተይዘን ፍርድ ቤት ነው የምንሄደው በ24 ሰዓት ወይ በ48 ሰዓት ነው ፋይል የሚከፈትብን ከወንጀላችን ጋር ተመጣጣኝ የሆነ ቅጣት ይሰጠናል ምንም ነገር የለም አላህ ግን ያየናል ኃጢያት ስንሰራ ስንናገርም እንደዚሁ ይሰማናል
ነገር ግን አልሐሊም ታጋሽ ነው ወደሱ እንድንመለስ ነው የሚፈልገው ወዲያውኑ በቅጣት ላውርድ ቢል ገና ኃጢያቱንም ሳንሰራ ማድረግ ይችላል ሁሉንም የሚያውቅ ጌታ ነው ነገር ግን አላህ ይታገሳል ታጋሽነቱ የራህመቱም ነው ሌላው ባህሪው ነው አላህ ታጋሽ መሆኑ አርrahማን ለመሆኑ ትልቅ ማረጋገጫ ነው ኢማሙ ሙስሊም በዘገበው ሰሂህ ዘገባ ረሱል ሰለላሁ ዐለይሂ ወሰለም ኢነላህ የብሱጡ የደሁ ቢለይል ሊየቱበ ሙሲኡ النهار አላህ በሌሊት የራህመት እጁን ይዘረጋል በቀን ወንጀል የሰሩ ሰዎች በሌሊት ተነስተው ማረን ካሉት ሊምራቸው ወየብሱጡ የደሁ بالنهار ليتوب مسيء الليل በሌሊትም የራህመት እጁን ይዘረጋል በቀንም የራህመት እጁን ይዘረጋል በሌሊት ወንጀል ሲሰሩ ያደሩ ሰዎች ማረን ካሉት ሊምራቸው حتى تطلع الشمس من مغربها ፀሐይ ከመጥለቂያዋ እስክትወጣ ብቅ እስክትል ቂያማ እስኪቆም ማለት ነው በሌላ መልኩ ስለዚህ አላህ እጅግ በጣም አርrahማን የሆነ ጌታ ነው የራህመቱ ተቋዳሽ ለመሆን ጥረት እናደርግ በስተመጨረሻም እናንተን ለመሰናበት አንድ ሐዲስ በጋራ እናንብብና በዚህ ሐዲስ ተሰናበታችኋለሁ ይሄ ታላቅ ሐዲስ ቁርሲ ላይ ጌታችን አምላካችን አላህ የተናገረው ነው ያ ዒባዲ ለናላህ ለበይከ ረበና ወሰዓደይክ ባሮቼ ሆይ ያለን ነው አላህ ኢኒ ሐረምቱ الظلم على نفسي እኔ በደልን በራሴ ላይ እርም አድርጌዋለሁ ባሮቼን አልበደልም وجعلته بينكم محرما በእናንተ መሃል ደግሞ እርም ስላረኩት فلا تظالموا ከፊላችሁ ለከፊሉ አትበዳደሉ ይላል እኔ ማንንም ማልበደል ጌታ ነኝና ይሄን ባህሪ በመውሰድ እናንተም ከፊላችሁ ለከፊሉ አትበዳደሉ ይላል ያ ዒባዲ ለሁለተኛ ጊዜ ድጋሚ ይጠራናል ባሮቼ ሆይ ኩልኩም ضالٌ إلا من هديته ሁላችሁም መስመር የለቀቃችሁና የጠመማችሁ ናችሁ እኔ ብቻ የመራሁት ሲቀር ይላል እኔ ብቻ የመራሁት ሲቀር ሁላችሁም መስመር ለቃችኋልና ፈስተህዱኒ አህዲኩም ሁላችሁም ጌታችን አላህ ሆይ ምህረትን ማን ነው ሂዳያን ለግሰን ምራን በሉኝ እመራችኋለሁ ይላል እኔ ካልመራኋችሁ ሁላችሁም ምን ሆናችኋል በጥመት ላይ ናችሁ በስህተት ላይ ናችሁ መስመር የለቀቃችሁ ናችሁ ያ ዒባዲ ባሮቼ ሆይ ኩልኩም ጃኢኡን ኢላ መን አጥዓምቱ ሁላችሁም ረሃብተኞች ናችሁ ሲሳያችሁን የማትችሉ እኔ ያበላሁት ብቻ ሲቀር ይላል ማን ነው እስቲ በሲሳይ ራሱን የቻለ ማን አለ የዓለም ቁጥር አንድ ሀብታም ብትሆን ሲሳይን ግን መቻል አትችልም የአማዞን ባለቤትም በሉት ወይም ቢል ጌት በሉት ሀብታቸው 80 ቢሊዮን ወይም 90 ቢሊዮን ዶላር ቢደርስም ሲሳያቸውን ግን አይችሉትም ሲሳያቸውን ከየት ሊያመጡት የሰው ልጅ በውሃና በአረንጓዴ ወይም በምግብ ነው የሚኖረው አይደል ውሃ ከሰማይ ነው የሚወርደው ዝናብን መግዛት የሚችል ሀብት የለም እጽዋቶች ከመሬት ነው የሚበቅሉት መሬት እንድታበቅል ሊያደርጋት የሚችል ሀብት የለም ወይንም ደግሞ የእንስሳት ውጤት ነው ስጋና ወተት ነው አይደለም እንዴ እንስሳትን መፍጠር የሚችል ሀብት የለም ሲሳያችሁን አትችሉም ምትበሉት ምትጠጡት እኔ ባወረድኩት ውሃ ባበቀልኩት እጽዋት በፈጠርኩላችሁ እንስሳት ነው ስጋ እየበላችሁ ወተት እየጠጣችሁ 70 እና 80 ቢሊዮን ዶላር ቢኖራችሁ ሪስክ አይደለም እኛም እናስበው በሌላ አንግል ነው የቀን ወጪው 100 ዶላር ቢሆን 70 ቢሊዮኑ በስንት ቀን ያልቃል እናስብና ቢል ጌት እኮ ከሁን በኋላ ስራ ባይሰራም 10000 ዓመት መኖር ይችላል በሀብቱ አንድ ሪስክ መግዛት አይችልም አላህ ዝናቡን ቢያቆመው ምድር እጽዋቶቿን እንዳታበቅል ቢጋርዳት እንስሳዎችም ከዚህ በኋላ መዋለድን ቢያቆሙ ምንድነው ሰው የሚበላው ምንድነው የሚጠጣው የቢል ጌት ሀብት ምን ይገዛል ዝናብ ያወርዳል አያወርድም መሬትን እንድታበቅል ያደርጋል አያደርግም እንስሳትን እንዲዋለዱ ማድረግ ይችላል አይችልም ስለዚህ ሁላችሁም ረሃብተኛ ናችሁ ይለናል ጌታችን እውነት ነው ረሃብተኛ ነን which means ሲሳያችንን የማንችል ማለት ነው ባጭሩ ኢላ መን አጥዓምቱሁ እኔ የመገብኩት ብቻ ሲቀር ይህን ካመናችሁ ፈስተጥዒሙኒ አብላኝ በሉኝ ነው ያለው أطعمكم لا بلاችሁ አለ ሐላል ሪዝቅ ልስጣችሁ ያ ረቢ የእለት ጉርሴን አታሰጣኝ ያላችሁ በየጊዜው ሐላል ሪዝቅን እኔኑ ለምኑኝ ቀጠለ ያ ዒባዲ ባሮቼ ሆይ ኩልኩም ዓሪን ኢላ መን ከሰውቱ የተራቆታችሁ ናችሁ አይባችሁን በሉት ወይም ገላችሁ የተራቆታችሁ ናችሁ እኔ ያለበስኩት ሲቀር ይላል እኔ ነኝ ማለብሳችሁ ዛሬ ሰውነታችሁ ላይ የተጣለው ጨርቅ መሰረቱ ከየት እንደሆነ እወቁ ነው የሚለው hatta ለአደምና ለሐዋም ልብስን የሰጠው አላህ ነው የተራቆታችሁ ናችሁ ለምን
ከናታችን ማህፀን ስንወጣ አንቺ ቀሚስ ለብሰሽ እኔ ከንዱራ ለብሼ እሱ ሱፍ ገድግዶ ነው እንደ የወጣው እንዴት ነበር የወጣነው ከናት ማህፀን ለምን ከዛ አንጀምረው እንደውም ከሀዲያ ነው የሚጀምረው ኸዲጃ ወልዳለች ይባልና አይሻና ሰሚራ ተሰብስበው ምን ያደርጋሉ ሱፐርማርኬት ይሄዱና ለህፃን የሚሆን ልብስ ገዝተው ይመጣሉ ራቁቱን ነው ማንንም ሰው የተራቆታችሁ ናችሁ እኔ ያለበስኩት ብቻ ሲቀር ፈስተክሱኒ አልብሰን በሉኝ አክሱኩም አለብሳችኋለሁ አንድ ውጫዊ ገላ ነው ሁለት ውስጣዊ ልብስ ነው ነውራችን እንዳይገለጽ ማለት ነው አላህ አይባችንን ካልሰተረልን ይገለጻል አደባባይ ይወጣል የዛኔ ነውራችንም የተገለጸ እንሆናለን ማለት ነው በሁለቱም መንገድ መውሰድ ይቻላል ያ ዒባዲያ አሁን በድጋሚ ባሮቼ ሆይ ኢነኩም ትኽጢኡነ ቢልለይሊ ወንነሃር ከሰው በተሸሸጉ ምን ያውቃለሁና በቀንም በሌሊትም ኃጢያትን ትሰራላችሁ አለ ሰው ባያያችሁ ሰው የሚያየው መልካምነታችሁን ቢሆንም በቀንም በሌሊትም ግን ኃጢያትን ትሰራላችሁ እኔ ያውቃለሁ ስለዚህ وانا اغفر الذنوب جميعا እናንተ በቀንም በሌሊትም ኃጢያት ስትሰሩ እኔ ደግሞ ወንጀልን ሁሉ የምምር ጌታ ነኝና فاستغفروني اغفر لكم ተባክ ጌታችን አላህ ሆይ ማረን በሉኝ ልማራችሁ ይላል እኔኑ ጠይቁኝ ልማራችሁ ያ ዒባዲ ባሮቼ ሆይ ደካማነታችሁን እዩ ይለናል ኢነኩም ለን ተብሉጉ ضري فتضروني እኔን መጉዳትን አስባችሁ ዓለም ላይ ያላችሁ ብትሰባሰቡ አትጎዱኝም ወለን ተብሉጉ ነፍዒ فتنفعوني መጥቀምንም አስባችሁ ብትሞክሩ እኔን መጥቀም አትችሉም አላህን መጥቀምም ሆነ መጉዳት በፍጹም በእናንተ እጅ አይደለም ያለው يا عبادي باروچه hoy لو ان اولكم واخركم وانسكم وجنكم كانوا على افجر قلب رجل واحد منكم የመጀመሪያዎቻችሁም ከአደም ዘመን ጀምሮ የመጨረሻዎቻችሁም ቂያማ እስከሚቆም ድረስ ያለው ሰውም ሆነ ጂኒው ሁሉ በተቀላላ ተሰብስባችሁ ልባችሁ አላህን እጅግ እንዳመፀ እንደ አንድ ሰው እንደ ፊርዓውን ልብ እንኳን ብትሆኑ አለ ሰው የተባለ በተቀላላ ጂን የተባለ ፍጥረት በተቀላላ ተሰብስባችሁ የፊርዓውን አይነት አመፀኛ ልብ እንኳን ቢኖራችሁ ማነቀሰ ذلك من ملك شيئا የናንተ አመፀኝነት ከኔ ንግስና ላይ ምንም ነገር አያጎድለውም ማለት ጥፋቱ ለናንተው ነው የኔን ንግስና ማጉደል አይችልም በዛው ተቃራኒ ባሮቼ ሆይ የመጀመሪያዎቻችሁም የመጨረሻዎቻችሁም ሰዎችም ጂኒዎችም ተሰብስባችሁ አላህን እጅግ በጣም ፈሪ እንደሆነው እንደ ረሱል ሰለላሁ ዐለይሂ ወሰለም ልብ ደሞ ብትሆኑ ሁላችሁም እንደሳቸው ልብ ተሰጥቷችሁ ሰውና ጂኒ የተባለ በተቀላላ እኔን ፈሪ እንኳን ራሱ ቢሆን እኔ ዘንድ ካለው ነገር ምንም የሚጨምረው ነገር የለም ማለት የናንተ ፈሪነት በኔ ክብር ላይ የሚጨምረው ነገር የለም ቀጠለና በድጋሚ አሁንም ባሮቼ ሆይ የመጀመሪያዎቻችሁም የመጨረሻዎቻችሁም ሰዎቻችሁም ጂኒዎቻችሁም በተቀላላ ማለት ነው አንድ ላይ በሜዳ ተሰብስባችሁ አለ በደንብ ስሙ እዚህ ጋር قاموا في سعيد واحد በአንድ ሰፊ ሜዳ ላይ ተሰብስባችሁ ሰው የተባለ ፍጥረት በተቀላላ ጂን የተባለ ፍጥረት በተቀላላ ተሰብስባችሁ ከዛስ فسالوني انين بتلمنونا بتطيقوني فاعطيت كل انسان مسالته اما تفلغوت ለያንዳንዳችሁ በሰጣችሁ እያንዳንዳችሁ ምትፈልጉት የዓለምን ሀብት ለኔ ለብቻዬ እንኳን ስጠኝ ይያላችሁ ሁሉም በነፍስ ወከፍ ምትፈልጉትን ነገር ብትጠይቁና ለያንዳንዳችሁ የፍላጎታችሁን ያክል ባሟላ ما نقص ذلك مما عندي الا كما ينقص المخيط اذا ادخل البحر እኔ ዘንድ ካለው ሀብት እኔ ዘንድ ካለው ኒዕማ መርፌ በባህር ውስጥ ገብቶ ሲወጣ ከባህሩ የሚያጎድለውን ያህል እንጂ አይቀንስብኝም ማለት መርፌ ባህር ውስጥ ገብቶ ከወጣ ረጥቦ ነው የሚወጣው ባህርን አጓደላ አይባልም ለያንዳንዳችሁ ይሄን ሁሉ ነገር ሳደርግላችሁ ምንም የሚጎልብኝ ነገር የለም ሰውንም ጂኒውንም ሁሉ በራሴ የተቃቀው ሀብታም ጌታ ነኝ ይያለ ነው ስለዚህ አለ መጨረሻ ላይ ባሮቼ ሆይ ነገ የቂያም ቀን ሞልቼ መስጣችሁ ስራችሁን ነው አልጨምርባችሁም ኃጢያትን ማለት ነው የናንተኑ ስራ አስረክባችኋለሁ ቆጥሬ ከዛ በኋላ ምንዳውን ከፍላለሁ መልካም ነገርን ካገኛችሁ አመስግኑኝ የኔ ረህመት ነው የኔ ቸርነት ነው መጥፎ ከሆነ ግን ነፍሳችሁን እንጂ ማንንም እንዳትወቅሱ ይላል ጌታችን አላህ በረህመቱ ስፋት ይጎበኛል اللهم إنا نسألك رحمتك في الدنيا وفي القبر والآخرة اللهم ارحمنا في الدنيا وفي القبر والآخرة
اللهم ارحمنا في الدنيا وفي القبر والآخرة برحمتك يا أرحم الراحمين آمين وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ